ሁሉም ይሞታል። ሁሉ ነፍስን ዛኢቀቱል መውት ነው ያለው። ነፍስ ሁሉም ሞትን ቀማሽ ናት እያለ እንደኛ ሀገር እኔ ብዙ አጠናሁኝ አሉ። እንደኛ ሀገር ቁርአን የተዘለመበት ሀገር የለም አይሉ ሸዋመዳል። እንደኛ ሀገር ቁርአን የተዘለመበት የለም። ሙሐመዳን እኮ ቁርአን ነው ብሎ ነው የቀረው። ቁርአን ማለት ደግሞ ማን ያወረደው ነው? የማን ነው? ይሄ ነው ተውሂድ ማለት እኮ ነው። በምን አይነት ዒባራ ነው እኮ እየገለጠ ያለው አላህ ሱብሓነሁ ወተዓላ። ያን ሁሉ ነገር እስቲ እንዲያው ጆሮአቸውን ኮርኮሩ ተንቀልፋችሁ ንቁ። ሰው ልጆች ቆም ብላችሁ አስቡ እስቲ። ጀህል ዑዝር ነው እንላለን። ግን በቁርአን ላይ ብዙ ጀህልን አላህ እየሰደበ ነው እንጂ ያመጣው ዑዝር ይሆናል አላለም። ሙስሊሙ ለበተበታትኖ አንድነቱን አጥቶ ያም ሌላ ኪታብ አለኝ ያም ሌላ ኪታብ አለኝ እንደምን ሁሉም እኮ ቁርአን ላይ ይስማማል። ስለዚህ እነዚህ አለል ባጢሎች በውሸት ሲሞዳሞዱ የነበሩ ሰዎች አላህ የሰሩትን ስራ በሙሉ እንደዚህ ከንቱ አድርጎ ያሳያቸዋል ይላል። ያላህ አነጋገር በቁርአን ላይ በጣም ይገርማል። ቁርአኑ ጨርሶ ተፋቲሃ ጀምሮ እስከ ቁል አዑዙ ቢረቢን ናስ ድረስ ስለ ተውሂድ ነው እንጂ ሌላ አልተናገረም ቢባል ነው። አልአኺላኡ የውመኢዚን ባዕዱሁም ሊባዕዲን አዱውን ኢለል ሙተቂን ይላል። በውሸት የተዋደዱ ነገ ይፋለሳሉ። እኔ ሰባራ መጠረቅሜ ዞር ብል ትዛሉ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች ዛሬም የበይናት ፕሮግራም ቀጥሏል። ሸሆቻችን ሁለታችሁም እንኳን በሰላም መጣችሁልን። ባለፈው ትምህርታችን ላይ ታስታውሱ ከሆነ ومن الناس من يتخذ من دون الله أندادا يحبونهم كحب الله ነበር ሼክ መሐመድ ያንቱን እንተንሳና ይነበርና ያቆም ነው። ሸሆቹም የሚጨምሩት ካለ ይጨምራሉ። እስቲ ባንቱ በኩል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እና እንግዲህ ያ ሁሉ ማስረጃ እየተነገረ አላህ ለመኖሩ የሚያመለክቱ ነገሮች ብዙ ተነግሮና ግልጽ ሆኖ እያለ ያን ሁሉ ወደ ኋላ ጥለው ደግሞ አላህ ጋር የሌላ ባላንጣ የሚይዙና ሸሪካ የሚይዙ አሉ ነው ያለው። ይሄ እንግዲህ አይነቱ ብዙ ነው። አንዳንድ የሚባለው የተከፊሉ ድንጋን የሚያመልክ አለ፣ ቁርሾች እንደሚሰሩት እንጨት የሚያመልክ አለ፣ መላእክት የሚያመልክም አለ፣ ፀሐይ የሚያመልክ አለ፣ ጨረቃ የሚያመልክ አለ፣ ዛፍ የሚያመልክም አለ፣ ሰው የሚያመልክም አለ፣ ጋኔን የሚያመልክም አለ። አሁን ያለንበትም በብዛት ይሄው ነው። ድንጋዮቹ ላይ ብዙ ሰው ትቶታል። ሰዎች ላይ ጋኔንና ሰው ላይ መሻይኽ የሚባሉት ላይ እነሱ የሉበትም። እኔ መሻይኽ የሚባሉት ሰዎች አንዳንዶቹ እንደሆኑ እንጂ ብዙዎቹ እኛን ተገዙን የሚሉ አይደሉም። ግን ብዙዎቹ ተሞቱ በኋላ ቀበራቸው ላይ ዶሪህ እየሰሩ ካዕባን አስመስለው እየካቡ ሰውን ያታልላሉ። ዘመዶቻቸውና ሙሪዶቻቸው እዛ ተቀምጠው ሀዲያ እየተቀበሉ በዛው በሀዲያውም ይጣሉበታል። እንደዚህ የሚያደርጉ አሉ ነው ያለው። እንግዲህ ያላህን ያህል ይወዷቸዋል አለ። እነሱም አላህንም ይወዳሉ። ግን አላህን ቢወዱም አላህ ጋር እኩል አድርገው ለመውደድ ይሞክራሉ ነው ያለው። ያው ሼህ እንዳሉት ብዙ ተፍሲር ነው ያለ ሁቢላህ የሚለው ላይ ሙእሚኖች ግን አላህን ተነሱ የበለጥ ነው የሚወዱት ነው የሚለው። እና ይሄ ሁሉ የሚገርም ነው መሆን ያልነበረበት ነገር ነው።
አንድ ነገር መስራት የማይችል ነገር ዝንብ እንኳን መፍጠር የማይችል አንዲት ቅጠል መፍጠር የማይችልን ነገር ማምለክ ሞተ ተዛ ሁሉ ደግሞ አልፎ ሞት ያለበትን ነገር ሁሉም ይሞታል ኩሉ ነፍሲን ዛኢቀቱል መውት ነው ያለው ነፍስ ሁሉም ሞትን ቀማሽራት እያለ ያው የሚመለኩት ሁሉ የሞቱ ያዩአቸው ሶላት ደግሞ ጀናዛ ተብሎ ጀናዛን ሾው ተብሎ እየተሰገደባቸው አፈር ውስጥ ገብተው እያዩ እነዚህን የሚያመልኩ ሰዎች አሉ ነው አላህ ያለ ያለው ይሄ በጣም የሚገርም ነው ይሄን ደግሞ በትክክል አላህ ቀጭ መሆኑንና ኃይለኛ ጌታ መሆኑን ቢያውቁ ኑሮ ጉልበተኛ አቅም ያለው አላህ እንጂ ሌላ የሌለ መሆኑን ቢያውቁ ኑሮ ይሄን አይሰሩም ነበር ነው የሚለው ቅጣትን ያዩ ጊዜ ነው የሚያውቁት ግን ቅጣቱ ገና አሁን አላዩ ታዛ ቀደም ብለው ግን ጉልበት አቅም የሚባለው ያላህ መሆኑን ቢያውቁ ቅጣቱ አላህ ደግሞ ብርቱ መሆኑን ቢያውቁ ይሄን አይሰሩም ነበር ነው ያለው ለማ ፈአሉ ذلك ነው የሚለው አዲያ ይሄ ደግሞ ዑዝራ ይሆናቸው አሁን ይሄ ጀህል ይመስል ነበር አይደል ጀህል ዑዝር ነው እንላለን አንዳንድ ጊዜ ግን በቁርአን ላይ ብዙ ጀህልን አላህ እየሰደበ ነው እንጂ ያመጣው ዑዝር ይሆናል አላለም አንዳንድ ሰዎች ላይ አልስማማም እዚህ ላይ አንቱም ታውቁ ይሆናል ጀህል በሙጥለቅ ዑዝር ይሆናል የሚሉ ሰው ጋር ነው ያልስማማም ይሄ ምን ይሆናል መሰለ ጀህል ሁሉ ጊዜ ዑዝር ነው ታል አለማወቅ ይሻላል ማለት ነው አለኝ እኮ አንዱ እንዳትረሱ እንጂ ይሄ ተክፊር ቡድን በተነሳበት ጊዜ አከፈርክ ብዬ ምናምን ከዛ እንደ ኡስታዝ እንደዚህ ይላሉ እኮ እስቲጋሳ ያደርጋሉ ምናምን አለኝ እስቲጋሳ ሽርክ ነው ብሎ አላስተማርኩም አለኝ አስተምራለሁ አዲያ እንዲህ ያረገ ሲለኝ ዑዝር ያለው እስከሚያቅ ድረስ አልኩት ስለዚህ ማወቁ ነው ወንጀሉ ማለት ነው አለኝ አቅል ያለው ሱቁ ይላል ማወቁ ነው ወንጀሉ አሁን የምምለው እንደዛ ነው ባይሆን እኔ እቺ መዝሐቡ እንደሚሉት አይደለም ሙከፊሮቹ አለቅጣም ዝተው እኔ ግን መዝሐቤ ሐነፊ ነው ሐነፊ ላይ ነው ያተኮርኩን ነበር ሻፊዎቹም እንደዚሁ ይሆናል የሚመስለኛል ጀህልን ሁለት አይነት ነው የሚያደርጉት ዑዝርም የሆነው ላኢላሃ ኢላላህ ተዓላ በኋላ ሰውየው ሙሐመድ ረሱላህ ብለዋል እኔ ተላልቆቹ ነገሩ የተሰራ በኋላ የማይታወቁ ነገሮች ተፋሲሎቹ ላይ ዑለማ ታልጠየቀ የማይታወቁት ነገሮች ላይ ሳይጠይቅ የሚጠይቀው አጥቶ ቢሄድ ዑዝር ሊሆን ይችላል ነው የሚሉት ይሄ ግልጽ ሆነ ነገር ላይ መጠየቅ እየቻለ ዑለማ አለበት ቦታ ላይ ተቀምጦ አውቆ ችላ ብሎ የተወውን ዑዝር አይደ ጀህል ዑዝር አይሆንም ነው የሚሉት እኔ መሄድ ይሄ ነው ቁርአኑ በዛት ይሄን ነው የሚለው ጀህልን መቼ ዑዝር አደረገ ብዙ ቦታ ላይ ጀህል ናቸው የሰደባቸው እኮ የጀሃነም ናቸው ብሎ ጀህል ስለሆኑ ነው ይላል ጀህሉ ወንጀል ነው እንጂ ዑዝር አይደለም እንዲያውም ጀህልማ ዑዝር ከሆነ ነብይ መላኩ ነው ችግር ያመጣው ማለት ነው ችግር ያመጣው ነብይ መላኩ ኪታብ ባይወርድ ሁሉም ጃሂል ሆኖ ተገላግሎ ነበር በሰላም እንኖር ነበር አለ ወቅት ቁርአኑ ስለ ሱረቱ አሊ ኢምራን ላይ ወዕተሲሙ ቢሐብሊላሂ ብሎ ምንድነው ወዕተሲሙ ቢሐብሊላሂ ጀሚዓን ولا تفرقوا واذكروا نعمة الله بلو إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها هذا وسلمنا بايمتا ساترغبون بريالا دل سلمنا بايمتا جهل دل يسوع يبين لك إن ما يستمراتكم كنتم على شفا حفرة من النار جهل وانجل نونجي وزر አይደለም በመንግስቶች ምንምጣ ደማሁን መንግስቶች ህግ ያወጣሉ ህግ ተዋጡ በኋላ ያውጃሉ ታውጁ በኋላ የተከለከለ ነገር የሚሰራ ለምን ተሰራለህ የሚሉት ህጉን አላወቅኩም ቢል ይቀበሉታል لا يحمي المغفلين القانون لا يحمي المغفلين አዲያ ያለ ህግ ለምን ይናቃል የሰው ህግ እየተከበረ ስለዚህ አሁን እነዚህ ሰዎች አላወቁምና ነው አለ እንጂ አለማወቃቸው ዑዝር የሆናቸው አለመራቸዋለሁ አላለም ቢያውቁ ኑሮ በትክክል ቢያውቁ ኑሮ ይሄን ባልሰሩ ነበር ነው ያለው ግን ማወቅ ነበረባቸው ለምን ነው የማያውቁት አቅል አላቸው አቅል ሰጥቷቸው فاسألوا أهل الذكر إن كنتم لا تعلمون ማወቀ ይጠይቅ እንጂ ጀህሉን ይዞ መከላከያ ያደርገው ጀህሉን መከላከያ ማድረግ የለበትም ማለትን ያመለክታል እና ሀገራችን ዑለማዎች ነቃ ብለው ማስተማር አለባቸው ይሄን ነገር በሄ የተሰፋውን ሽርክ
ባይሆን በሂክማ ማስተማር ነው የሚለውን እንቀበላለሁ። ሂክማ ማለት በገሃድ ሰውየውን ዝም ብሎ እየሰደቡ አንተ ሙሽሪክ ነው እያለ ያመናጨቁ ሳይሆን ቀስ ብሎ ቁርአኑን እያስረዱ ይሄ ጥሩ አይደለም ጀሃነም ያስገባችኋል እያሉ ማስተማር ያስፈልጋል እንጂ ዝም ብለን እነሱ ጋር እንስራ ግድ የለም። ባህሪ እንትና እንዳይበተን ሰው እንዳይበታተን ተውሂዱን እንተው ሽርክ መናገሩን እንተው የሚለው የሚያስገድ አይደለም ነው ማለት ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም ሼኺ። ከዚሁ ጋር የተያያዘ ነው። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ። እዚህ በዱንያ ላይ እንግዲህ መሪ አለው መቼም ለስተቱ ለዚሁ ለድንቁርናውም ነገሌን ተከትለን ነው ነገሌ ናቸው ሸኾቻችን ነገሌ ናቸው መሪዎቻችን ኃላፊዎቻችን ነገሌን ሰምተን ነው ይላል። ግን ኢቃም ቀን إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب. نعم. يعني على أخلاء يومئذ بعضهم لبعض عدو إلا المتقين. በውሸት የተዋደዱ ነገ ይፋለሳሉ። ስለዚህ አሁን አላህ ሱብሓነሁ ወተዓላ ቁም ነገሩን ወላ ዩነቢኡከ ሚስሉ ኸቢር ተኔ በላይ ማን ይንገርህ ወኢላሁኩም ኢላሁን ዋሂዱን ወኢዛ አረድተ ደላኢለ ወልበራሂን እነ ፊ ኸልቂ ሰማዋቲ ወልአርድ ሁሉ ነገር ቁልጭ አደረኩልህ ከኔ በላይ ለመሆኑ ሼኽ አለ ወይ ነው። ሼኾቻችንን ተከትለው አይደለም የምትሉት። ስለዚህ አሁን እናንተ አለቆቻችን አባቶቻችን ሼኾቻችን ጌቶቻችን ይባላል እንጂ ተነሱም እኮ ጌቶቻችን ነው። ትልልቅ ሰዎች እኮ ስማቸው አይጠራም ራሱ መድፈር ነው። የገሌ ሀገር ጌታ ነው የሚባለው የገሌ ሻረግል ጌታ። ስለዚህ ዛሬ የሾምክ እየሸለንኩ የምታመኳሸው ነው የሚለው አላህ። ኢዝ ተበራ እዝኩር ለሁም ያ ረሱለና እስቲ አስታውሳቸው ንገራቸው። ኢዝ ተበራ አለዚነ ቱቢዑ አለቃ ተብዬዎቹ አናቅህም ብለው በሚከዱ ጊዜ ሚን አለዚነ ተበዑ ተተከታዮቹ ተሙሪዶቹ እንግዲህ ሸዎችን አላህንና ሸዎችን ይዤ ነው እያለ የኖረው እሱ። ስለዚህ እኛ ሸዎቻችን ጋራ ምንም አያጋጥም ችግር የለብንም ነው የሚለው። አሁን እንደዚህ የምትኩራራበትና የምትመካበት ትልቁ መሪ የምትለው ነው የሚለው አላህ ነገ አንተን አላውቅህም ዞር በል በሚል ጊዜ ምንድን ነው የሚበቃህ እስቲ ብለህ አስታውሰው ይላል። ተበው ወራአው العذاب ሁለታቸውም በዛ በከንቱ መንገዳቸው ያፈሩትን ቅጣት በጋር ተከፍቶ በሚያው ጊዜ ሁላቸውም ወተቀጣት بهم الاسباب በማከላቸው ያለው ግንኙነት ሲቆራረጥ የማንተም ሙሪድ ስትለው አንተም ሼኽ ስትባባሉ ስትሿሿሙ ስትወዳደሱ የነበረው ነገር ሁሉ ሲበታተን ያኔ ምን ይበቃሃል ብለህ እስቲ አስታውሰው ይላል አላህ Subhanahu Wa Ta'ala። እና وقال الذين اتبعوا እንግዲህ ሸኾች መጀመሪያ ሰቸዋሉኝ ምንም የለብኝ ብለህ ደረስክን ነፍተህ ተቆርተህ ነበር። ኧረ አላቅህም ዘወር በልልኝ በሚል ጊዜ ይሄኛው ደግሞ ዱብዳ የሆነበትና ደንግጦ وقال الذين اتبعوا ተከታዩ ሙሪዱ ወይም ደረሳው ምን ይላል? ለው አነ ለና ከራ ምስኪን እኛ ወደ ዱንያ መመለስ እድል ብናገኝ ኑሮ ይላል። መቀጫው ማለት ነው። ከዳኝ በዚህ በቃውቲ ቀን አልተናልኝ እያልኩኝ ስመካ ኑሬ አላቅም ትለኛለህ ይላል። እና ቢያንስ እንደው አፈር ያብላህ እንኳን ማለት አልቻለም። አሁንም አለበት ተጽዕኖ ምን አለ? ተበራ الذين ተከታዮቹ ምን ይላሉ? ኸይበተ الامل በቃ ተስፋቸው ይሞሽና ለው አነ ለና ከረተን እኛ ወደ ዱንያ መመለስ ቢፈቀድልን ብንችል ኑሮ አለ ፈነተበረአ ሚንሁም እኛ እዛ ቦታ ስናከብርባችሁ ነበረው ቦታ ላይ አላቅህም አፈራ ብላ አንተ አጭበርባሪ እልህ ነበረ ምን ይሆናል ዘመመለስ እንኳን አልችልም ማለት ከማ ተበረኡ ሚና ዛሬ በዚህ ቀውጢ ቀን አላቅህም ብለው እንደካዱ እኛም ብንመለስ ኑሮ አንተ የሚባል ሸህ የለኝም ብየክደው ነበር ይላል። በዚህ እኮ ሊጎዳው ነው የሚበቀለው በዚህ ብቻ ነው ማለት ነው። እደበድብህ ነበረ ገልህ ነበር እንኳን ቢባል አይበቃም እኮ ህይወቱን አደጋ ላይ ጥሎታል ጀሃነም ዳርጎታል አይደለም እንዴ? ግን አሁንም ተናዶ እንኳን ሐሳቡን ሊገልጥበት በሚችለው እንኳን ቃል ሊናገር አልቻለም።
ምክንያቱም ተጽዕኖ አለ ጭንቅላቱ ውስጥ። አዎ እንደው አሁን እንደው ምንኛ በዛ በመለስ ኖሮ አንተን የሚባል ሻላቅም ብዬ ክዴው ነበር በዛ ነበር ማናድደው ይላል ማለት ነው። ከዛሊከ ዩሪሂም ላሁ አዕማለሁም። ስለዚህ እነዚህ አለል ባጢሎች በውሸት ሲሞዳሞዱ የነበሩ ሰዎች አላህ የሰሩትን ስራ በሙሉ እንደዚህ ከንቱ አድርጎ ያሳያቸዋል ይላል። ሱብሃንአላህ። ዩሪሂም ላሁ አዕማለሁም በዱንያ እየተነገሩ እየተመከሩ የአላህ ቃል የረሱል ቃል እየቀረበላቸው ሲሳለቅ የነበረው ሁሉ አሁን ግን የደከመበት ነገር ሁሉ ከንቱ መሆኑን ሲያውቅ ወደ ዱንያ በመለስ ኑሮ እኔም አንተ የሚባል ሸህ የለኝም ብዬ ክድህ ነበረ ብሎ ያወግዘዋል ማለት ነው። አዕማለሁም ሐሰራት የሰሩ ስራ ሁሉ ኒዳማ ጸጸት ያተረፈላቸው መሆኑን ቢያውቁ ወማሁም ቢኻሪጅነ ሚነናር በዚህ መልክ እየተወነጃጀሉ እየተጎነታተሉ ተያይዘው እኽሰኡ ፊሃ ወላ ቱከሊሙን ይላቸዋል። እዚህ ጭቅጭቅ የለም። ላ ተኽተሲሙ ለደየ ሁላችሁም ውረዱ ወደ ጀሃነም ይባላሉ። ያን ነገርህን ጊዜ አሁን እዚህ ዱንያ ላይ ቢረዱት ኑሮ ምንኛ ጥሩ ነበር ይላል። እስቲ ይህን አስታውሳቸው ያ ረሱለና እያለ ነው። እና አላህ አልአምሩ ጅድ በጣም ነገሩ ከባድ ነው እኮ። በምን አይነት ዒባራ ነው እኮ እየገለጠ ያለው አላህ ሱብሓነሁ ወተዓላ። ይህን ሁሉ ነገር እስቲ እንዲያው ጆሮአቸውን ኮርኩሩ፣ ተንቀልፋችሁ ንቁ። ሰው ልጆች ቆም ብላችሁ አስቡ እስቲ። ነገ እኮ እንደዚህ ነገር ነው የሚመጣው። ያን ነገር አሁን ተገልጦ ብታዩት ኑሮ ይሄን ያላችሁበት ነገር አታረጉትም ነበረ ብላ አሁንም ደጋግመህ አስገንዝባቸው። ወዘኪር እያለ ነው አላህ ሱብሓነሁ ወተዓላ። እና እንግዲህ የአላህ አነጋገር በቁርአን ላይ በጣም ይገርማል። ቁርአኑ ጨርሶ ተፋቲሃ ጀምሮ እስከ ቁል አዑዙ ቢረቢ ናስ ድረስ ስለ ተውሂድ ነው እንጂ ሌላ አልተናገረም ቢባል ውሸት አይሆን። ሐታ ሶላት ቢናገርም ስለ ሪባ ቢናገርም ስለ ጦላቅ ስለ ኒካህ ቢናገርም ተውሂድ ጋር የተያያዘ ተበት የዳም ተውሂድ ነው አሉ። ሸርህ ነው፣ ሌላው ሸርህ ነው እንጂ የፈለገው ተውሂድ ነው። በቃ ተበት የዳ ተውሂድ አለው አሉ። ተበት የዳ ተውሂድ አለው አሉ። እሱን አቡ ለሀብን የሚሰድብ ብቻ ነው የሚመስለው አይደል? ይሄው ተውሂድ ነው ሱራ። አዎ ተበት የዳ እኮ ወረደው ተበለከ ስላላቸው እኮ ነው። ተበለከ ስላላቸው ተውሂድ የተውሂዱን ዋናውን ነክቶ ነው አሉ። ስለነካኩ ተበለከ ሳይር اليوم ያለ አላህ ሙስታ ነብዩን ስላወረደ ነው። እና በጣም ይገርማል። አሁን የኛ የተበደል ነው የሚመስለኝ የኛ የኢትዮጵያ በተለይም ቁርአን ላይ ትኩረት የለም ማለት ይቻላል። ለፍዙን ነው እንጂ የሚቀራው ተፍሲሩም ቢቀራም ለበረካ ይመስላል እንጂ አይተኮርበትም እኮ። ይህች አያት ይህን ታመለክታለች፣ ይህች አያት ይህን ታመለክታለች የሚል የለም። እዚህ ላይ አስታወስኩኝ አንድ ነገር። ሼህ መሐመድ አሊ አደም አላህ ይርሐሙ እሳቸው አንዴ ዘይሬያቸው ስለዚህ ጉዳይ አነሳን። እንደኛ ሀገር እኔ ብዙ አጠናሁኝ አሉ። እንደኛ ሀገር ቁርአን የተዘለመበት ሀገር የለም አይሉ ሼህ መሐመድ አሊ። እንደኛ ሀገር ቁርአን የተዘለመበት የለም አሉ። መጀመሪያ ወይ አይነ ስውር ወይ እግረ ሰንካላ ካልሆነ ደረስነት አይሄድም አሉ። በተለይ በእነሱ ዘመን ያረባው ነው ደረስነት ላኩት ነው የሚባለው። መጀመሪያ እስቲ ደረስነት ላኩት ነው የሚባለው አይነ ሰንካላ ከሆነ ማለት ነው። ይሄ እንግዲህ የደካማ መጣያ ነው ቁርአን አሉ። ሌላ ጎበዝ ልጅ ምናምን ከሆነ ትምህርት ቤት ወሰዱት ነው የሚባለው። ያርሳል እርሻ ይሻላል። አዎ ተዛ ደግሞ ያ ቁርአኑ ራሱ ተጅዊድ የለ ሀገራችን አሉ። ይኸው ይበደላል አሉ። ተጅዊድ የለም ቁርአን ቀራ ይባላል። ዝም ብሎ ስንክልክል እያደረገ ነው የሚቀራው እኮ አሉ። እና ምሳሌው ነገሩኝ እንደው እና ወላ የሙቱም አው ቁቲልቱም ላኢላላህ ተሸር ተማመን አክስ እኮ ነው ቁርአኑ አያቱ። ወላ የሙቱም አው ቁቲልቱም ላኢላላህ ተሸር በትባተ ብትገደልም ወደ አላህ አትመለስ ማለት ነው። አትስጉ ማለት ነው። አትስጉ ማለት ነው። እንዴት አንዷ አሊፍ በመጉደሏ ምን ያህል እንደሚበላሻሉ አክስ ይሆን። እንደዚህ ተብሎ ነው ቁርአን የሚቀራው። ተፍሲር ከተባለ ደግሞ ያው እንዳሉት እስቲ ለበረካው እንግዲህ በነህው በፊቅህ ስንት ዓመት ይጨርስና 23 ዓመት እስቲ ይሄድና ለበረካው ተፍሲሩን ሞክሩት ይባላል። አስለል ውሱል የሆነውን ነገር እንትን ብሎ አክስ ከ6 ወር ካለፍክ ተባልኩ አሉ ሻህ አሚር ሲነግሩኝ። ሻህ አሚር ነው ያው እናንተ ጋር ነበሩ ታስታውሷቸዋል።
ሊሾማቸው ፈልገው ሸሆቻችን በፊቅ ሊያወጧቸው ነውና ሄድና 3 ቻም 6 ወር ከ6 ወር ካለፍክ ዋሏቸው። እኔ ከ6 ወር በፊት ጨርሼው መጣሁ አሉ። እንግዲህ ያለ ጨርሰው እና ላ ኢላላህ የተሸሩ እንደዛ ነው ዓለም መቀራቱና እንዲያው በሱ ላይ አለመተኮሩ ነው ሀገራችን ሰው የተበላሸው ነው ማለት ነው። ቁርአን የሚያቀሩ ሰዎች በደንብ ቢያስተምሩ ስለ ተውሂድ ቢያስተምሩ ኑሮ ይሄ በጣም መበላሸት አይኖርም ነበር እላለሁ። አሁን ስንት ነው እዚህ እንደው ያየነው አሁን እዚህ በዚህ በእንትን መድረሳችን ስንት ነው የተጠቀምነው ማለት ነው። ዝም ብሎ መተርጎም ብቻ እየሆነ ነው። ለበረካው እንደ ሲጠየቁ እንኳን አይወዱም እኮ አንዳንዶቹ ምን ያርጉ መቼ ታቂዱ ሸይ ላ ያውቲ የሌለው ከምን ይሰጣል ሲጠየቁ እንኳን አንድ ኪታብ እኔ አላስታውስም ኪታቡ ማን እንደሆነ እርስቼ ነው እንጂ ዛሬ የተውሂድ ኪታብ ካልቀራሁ ስለ ተውሂድ ካላነበብኩ ሚስቴ ፍቺ ናት ቢልና አንድ የቁርአን አያት ቢቀራ لا يحنس يبرأ لا يحنس አትፈታም ሙድሃመታን ማለት ነው። ሙድሃመታንን ቢቀራ ስለ ተውሂድ ቀርቷል ማለት ነው። እኔ ምንድነው ብዬ ሰውየው ማብራሪያ ሲሰጥ ሙድሃመታን እኮ ቁርአን ነው ብሎ ነው የቀራው። ቁርአን ማለት ደግሞ ማን ያወረደው ነው የማን ነው? ይሄ ነው ተውሂድ ማለት እኮ አለ። ከላሙ ነው። ስለዚህ ይሄ ኪታብ እያለ ነው የተውሂድ ኪታብ የገሌ ኪታብ እየተባለ በጣም ሙስሊሙ ለበተበታትኖ አንድነቱን አጥቶ ያም ሌላ ኪታብ አለኝ ያም ሌላ ኪታብ አለኝ እንደሚል ሁሉም እኮ ቁርአን ላይ ይስማማል። ቁርአኑን ግን ሙጅመለን ነው እንጂ ዝርዝሩ የለም። አሁን እኮ አጂብ ነው አትፈስሩትም ይባላል። አትፈስሩትም ተብሎ ቁርአን መቅራት ለአዋም ቁርአን መፈሰር አጂብ አይደለም ይላል ሲሉን ሰማ ነበር። አያሰሙትም እኮ ያው ደረሶቹ ጋር ነው እንጂ ያችኑም ጃሂሉ እኮ እንዲሰማ ይፈልጋል። አሁን ላልኩት ላይ አካለ ስንኩል ላልኩት አንዲት የምታስቅ ነገር ላምጣ። አካለ ስንኩሉን ወዲሁ ቁርአን ሂድ የሚሉት አሉ ሼህ መሐመድ ሼህ አይደለም የኔ ሼህ ያሉትን ነው ሼህ አብዱል ከሪም ባሉ ሼህ ነበሩ ጀግና ናቸው። እዛ ሀብሩ እኔ እዛው አስታአሱር በኋላ ነው እኔ ብቻ ነበርኩት ደረሱ ወዲህ ቀሪያው ሂዶ እሱም እዛ ቁጭ ብለን ስናወራ አባቱን ያውቁታል። ሰውየው አንድ ልጅ መጣ ጎረምሳ ሆኗል። ከ15 ዓመት በላይ ሆኗል ግን ተሰብሯል። ዘየረውትና ለምን መጣህ አሉት። አባቴ ሂድ ቁርአን ቅራ ብሎኝ ነው አላቸው። ዘበር ሰባራ ስለተሰበርክ ነው አሁን የሚልክህ እስከ ዛሬ ሳይልክህ አሉ። እኔ ሰባራ መጠረቅሜ ነኝ ዞር ብል ተዛሉ ጀዛ ኃይለ ጀዝባ ነበሩ። እኔ ሀዲያ ቢቀበሉት እንኳን ብላለኝ እኔ ተሄደ እኮ ትቶ ሱብሃንአላህ ስንት ልጆች አሉት አይደለም አንተ አሁን ስትሰበርበት ነው የላከው 15 ዓመት በኋላ አሉ እና ሼህ መሐመድ ሼህ ያሉት እውነቱን ነው ማለት ነው። በአጠቃላይ እነዚህ የቁርአን አያዎች ከሚን الناس من يتخذ من دون الله ካለው ጀምሮ ስናይ እንደው ከአላህ ሌላ ያለ አምላክን መያዝ መውደድ በተለይ ማፍቀር መቼም ሰውየው ውለታ ያረግልኛል ብሎ ካላመነ በስተቀር አይወደውም። ክብሩ ትልቅ አርጎ ማየቱን ጉዳይ አላህ Subhanahu Wa Ta'ala እንዴት እንዳወገዘውና ውዴታ መሆን ያለበት ለአንድ አላህ ብቻ መሆኑን والذين آمنوا أشد حبا لله እንዴ አማልክት የሚያመልኩት ሰዎች ከአላህ የበለጠ ይወዱ ይል ግን እኮ ይረሷቸዋል። የሆነ ቀን ማይረሳው ችግሩ ሲመጣ በመርከብ ላይ ሲገቡ አለና አላህ እኮ ነገር دعوا الله إذا ركبوا في الفلك دعوا الله مخلصين له فلما نجاهم إلى البر أعرضوا إذا هم يشركون. ይሄ والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب እዚህ ዱንያ ላይ እንደው ቅጣቱን የአላህ Subhanahu Wa Ta'ala ብቻ መሆኑን ብቻ የሚያሳይ ብቻ ባይሆንም ኻሊቁ እሱ መሆኑን ረዛቂው እሱ መሆኑን ጤና የሚሰጠው አላህ መሆኑን ይችን ዓለም ሊያረጋጋት የሚችል ከፈለገ ሊያፈርሳት የሚችል እሱ መሆኑን እኮ የሚያሳዩ ብዙ ተአምሮች አሉ። የግድ ቅጣቱ እንቢ ያለን ሰው ሲቀጣ ማሳየት እኮ አልነበረበት። እሱ መጠበቅ የለበትም። ሰው ኒዕማው ራሱ በየቀኑ የሚታየው ኒዕማ። ስለዚህ የአላህ Subhanahu Wa Ta'ala ብቸኝነት የሚያሳዩ ብዙ መልእክቶች እያሉ
ኢነ ፊ ኸልቂ ሰማዋቲ ወልአርድ ወእኽቲላፊ ሌይሊ ተብሎ የተነገሩት የተዘረዘሩት ነገሮች እያሉ ይህን ጥሎ መሄድ ቅጣቱም ሊመጣ እንደሚችል ይህንን ያደረገን ኻሊቅ ጥሎ ምንም አንድ ነገር ላልሰራ ኸልቅ እንዳልኩት ለድንጋይ ለቀን ለእንጨት ለቀብር ለሰው ለነቢይ ለመላኢካ እነዚህ ሁሉ አቢዱ ሊላህ ለሆኑ ማደርና እነሱን እንደ አላህ መውደድ የወንጀል መሆኑን የሚያመለክት መሆኑን ያሳያል። እና ለህዝባችን ይህን ማስተላለፍ አለብን። ዑለማ ችላ ማለት የለበትም። ተውሂድ ላይ በጣም ችላ ተብሏል። በተለይ አሁን ይሄ 7 ዓመት ውስጥ ይሄ ለውጥ የሚባለው ተመጣ በኋላ ስለ ተውሂድ መንቀሳቀስ እንደ ወንጀል የታየ ይመስለኛል። እንግዲህ እናንተ ናችሁ እዛ መጅልስ ውስጥ ያላችሁ ስለ ተውሂድ አትናገሩ ብላችሁ እንደሆነ እንጃ እንደው ብልሽሽት ነው ያለው እኮ ስለ ቢድዓ ብዙ ነገር አትናገሩም ይሻላል እንጂ አትናገሩም ብላችኋልና እንደው እየተባለ ነው የሚመስለው። እኔ ምን አውቃለሁ ታዲያ 7 ዓመት ውስጥ እኮ ያው ልብ ብለውም እስቲ በዛ ጊዜ አሁን ድምጣችን ይሰማ የሚባሉ ጊዜ እኮ ሰው እንደዛ እየተደበደበ ተመስጂድ እየተባረረ ስለ ቢድዓ በደንብ ይነገር ነበር። ስለ ሱና በደንብ ይነገር ነበር። ስለ ሽርክ በደንብ ይነገር ነበር። አሁን መጅሊሱን የያዝነው እኛ ስለሆን ተስተካክሏል ሰው ብለው እንደሆነ አላውቅም፣ ግን አይደለም። እንዴት ብሎ ይስተካከል? ነብይ የመሩ አይደል እንደ ኩፍሩ ንፋቁ ሽርኩ ነብዩ የመሩ አይደለም እንደ ዑመር ኸጣብ ባሉበት አይደል ሁሉ የነበረው። እንደውም ሰው ስልጣን ሲይዝ ጎበዝ ነው መሆን ያለበት እንጂ ስልጣን ተያዝን በኋላ መዘናጋትና እንደገና መዝረክረክ ለምንድን ነው? እንግዲያማ የምትፈልገው ወንበሯ ናት ማለት ነው የሚሆን። እኔ እንደውም እዚህ ላይ ያየሁት ይሄ የተከታይና ያስከታይ ነገር ከፍተኛ መልእክት እንዳለው ተከታይና አስከታይ የተበራ الذين تبعوا من الذين اتبعوا እዚህ ዱንያ ላይ እዚህ ዱንያ ላይ መሪ የምናረጋቸው እንደው እሱ ካለ እሱ ስላለኝ ብለን እምነት የምንጥልበት ሰው በትክክል ያዋጣናል ብለን ማናምነው ከሆነ መሪ ነኝ ብሎ የመጣውን ሁሉ ፊት ለፊት ሸኽ ነኝ ያለውን ሁሉ ቢድዓውን ሁሉ የሚደነግግልን ሁሉ የተከተልን እንደው ይሄው ምን ሊሆን ነው ታዲያ? እንግዲህ ገብርኤል አያዋጣም ከተባለ ኢሳ ያዋጡም ነው እኮ የሚለው አይደል? እዚህ አንተ ቁልተ للناس اتخذوني وامي الهين من دون الله ما قلت لهم الا ما امرتني ይሄንን የሚባልበት ይሆን እንደው በቲፎዞና በቡድን መከድ እንደሌለበት በግልጽ ነው የሚያሳየው። አላህ መከተል ማንን ነው? ቁርአንና ሐዲስ የመሰከረለትን ነው። እኔ እዚህ ላይ እንደውም hatta ፈተዋዎችንም የሚነካካ ይመስለኛል። ብዙ ጊዜ ሰው ነገሌ ፈተዋ ብለውልናል፣ ነገሌ ይሄ ሐላል ነው ብለውልናል፣ እነዚህ ሐራም ብለዋል ብሎ መከተል ራሱ እምነት የሌለውን እንደው ሼክ የበግ ዋጋ ስንት ነው ብለን ብንጠይቅ አሁን ማንም ሰው ዝም ብሎ በግምት አይናገርም። ይናገራል? ይጠይቃል ወይም አላቅም ይለናል። የሽንኩርት ዋጋ ራሱ ኪሎ ብርቱካን ስንት ነው ብለን ጠይቀን ነው። ስለ አላህ ዲን ግን ሰው እኔ እንደመሰለኝ ይላል። ላይ ተወራ ደሞ እንደመሰለኝ ብሎ ነግሮ እንኳን ሌላን ጠይቅና እናረጋግጥ አይልም። እንደመሰለኝ ብሎ ሰምቶ ሰውየውም ያ አይ ሸሁ እኔ እንደመሰለኝ ብዬ ብነግረው ያኛው ሰውዬ ደግሞ እንዲህ ብሏል መሐመድ ዘይን ብሎ ነው እንጂ እንደመሰለኝ ብሏል እኮ አይልም ቆርጦ። ምክንያቱም ለራሱ አመቻችቶ ነው የሚሄደው። እንትን ነው እንግዲህ አንዳንድ ዑለማዎች ምን ይሏቸዋል? ዑለማ የጠየቀ ሰው ሙስተሪህ ነው እያሉ የሚናገራሉ። ኃላፊነቱን ያ ዓሊሙ ይወስዳል እያሏቸው እንትና ኢማሙ አቡ ሐኒፋ ረሂመሁላህ ተጠየቁ። በበቅሎ ላይ እየሄዱ ሰውየው መጥቶ የበቅሎ እግር ስንት ነው ብሎ ጠየቃቸው ይባላል። ወርደው ቆጠሩ። ጥንቃቄያቸው ማለት ነው። ምናልባት አብቅላ ከሆነ ተጨማሪ ምን ይታወቃል? በተለምዶ ዝም ብሎ 4 መሆኑን ያውቃሉ። እንዴ ምን ነገር ተፈጠረ ብለው ወርደው እንደገና ቆጠሩና 4 ነው አሉ ይባላል። ይሄ ወራቸውን ሲገልጹ ምን ሆነ ነው አሏቸው አሉ። እዛኮ ሰረክሲ ነው መሰለኝ ምን ነው እንዴ የተለመደ አይደል አሏቸው አሉ። ማንም ሰው ሳያረጋግጥ ፈትዋ ማለት እንደሌለበት መናገር እንደሌለበት ማሳየት ፈልጌ ነው።
ኢማሙ ማሊክ ደግሞ እንደዚሁ ጠየቃቸውና ምን አላቸው? እሳቸው ደግሞ በደዊ ነው በደዊ ተገጠር መጥቶ ሼህ እንዲህ ሰዋል አለ። እሺ ቢከም የብሉል ከልብ ውሻ የሚደርሰው በስንት እድሜው ነው? ደነገጡ። አስበውት የማያውቁ ጥያቄ ነው። ኢንሻአላህ ቡክራ ትጠይቀኛለህ አልተዘጋጀውም። እና ሰው ደነገጠ። እዛ አንድ ሽማግሌ ያለው ከተማ ዳር መዲና እኮ ነው ከተማው ዳር ውሻ ቡችን ላይ እያረባ የሚሸጥ እሱ ኸቢር ነው። እንግዲህ ሄዱና ማታ ጠየቁት አሉ። ያ ሼህ ቢከም የብሉል ከልብ ቢስተተ አሽሁር አላቸዋል። ቢስተተ አሽሁር 6 ወር። ከዛ በነጋታው እንደ ደረሶቹ ሲጨነቁ አድረዋል። አሁን ከየት ኪታብ ሊያመጡት ነው ይሄንን አላቅም ብለው እንዳይገላገሉ ምን ሰውዬ ነገ ብለው ነገስ ምን ሊመጣ ነው እያሉ ያስባሉ። እሳቸው ግን ተዘጋጅተዋል። እዛ በነጋታው ሲመጣ ሰውዬው እየጠበቀ ነው። ስራዬ ብሎ አይነሳ ይላሉ። አነዛ እኔ እዚህ ያለሁኝ ምንድን ነው አለ። ቢስተተ አሽሁር አሉት። ሼህ ከየት አገኘሁት አለ። እዚህ ደግሞ ሙሪዱ ተቁርአን አገኘሁት አሉ። ተቁርአን አገኘሁት ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አመለከተኝ ማንን እንደምጠይቅና ያ ደግሞ ሽማግሌው ኸቢሩ ጋር ሂጄ ጠየኩኝ አሉ። ቁርአን የመራኛሉ። ለዚህ ነው ፈተዋው ላይ ጥንቃቄ ያስፈልጋል። እኛም ኃላፊዎቻችን ዝም ብሎ ነገሌ አሉ በሚል ብቻ ራሳችንን በነሱ ላይ ጥለን መጠየቅ ያለብንን መማር ያለብንን ማወቅ ያለብንን ሳናውቅ እኛ ምን አገባን እነሱ ያሉት ነው እያልን በዑለማዎች ብቻ ላይ ጥለነው የምናደርገው ጉዞም ትክክለኛ እንዳልሆነ ያመለክታል። ዱር መግቢያው ላይ ሰላሙ ሐኒፋ ያለው አለው። ዱር ኢብኑ አቢዲን ቦታ ላይ ሲሄዱ ዝናብ ዘንቦ ጭቃ ሆኗል። ጭቃ ሆኖ ያንደ ያልጠላ አይደለም ትንሽ ልጅ እየተጫወተ እዛ አዩና ያ ጉላም ኢህዘር አሉት። ምን ሱቁጥ አሉት። እንዲህ አዩትና በል አንተ ኢህዘር አላቸው። فإن في سقوط العالم سقوط العالم يا لوتا. الله أكبر ما شاء الله. እኔ እንደ ህፃኖች ቃላይ ወርቅ ማንንም አልጎዳኝ። ህፃን ሲወድቅ ወደቀ ሲጫወት ነው የሚባለው። አንተ ተጠንቀቃለች። ማሻአላህ ጀዛኩሙላህ ኸይረን ባረከላሁ ፊኩም መሻይኽና። እናንተ ጋር ጨዋታው በጣም ደስ ይላል። ብንቀጥል ብዙ አስተማሪ ነገሮችን ማወቅ እንችል ነበር፣ ግን ሰዓታችን የተወሰነ ነውና የዛሬውን ትምህርታችን እዚህ ላይ እናቆማለን። በሚቀጥሉት ቀኖች ሌሎችን ፕሮግራም ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات.